ዓለም በሙሉ ሰይፍ ስሎ ለመባላት ተዘጋጅቶ ነው ያለው እንቅልፍ አጥቷል ለክፋት ነገር ማለት አያችሁ ረድኤተ እግዚአብሔር ስለተነሳ እኮ ነው ሌላ አይደለም ታውኛ እግዚአብሔርን ዘነጋ ነው እሱን ማሰብ አቃተን እንደው አፋችን ይሰብካል ልባችን ክፉ ነው በእውነቱ በመንናገረው ልክ አይደለ እንዘምራለን እንቀድሳለን እናስቀድሳለን እያስቀደስን ግን ከዚህ ግቢ ስንወጣ ሌላ አካል ነን ዓለም በሙሉ ስንመለከተው ሰው ሆኖ ተፈጥሮ እንስሳዊ ባህሪን ገንዘብ አድርጓል ወደ እንስሳዊ ባህሪ ነው የተቀየረው መግባባት አልቻለም ያራዊት ኑሮ ነው እየኖርን ያለ ይቻለም እንኳን ለኛ አይደለም ለፈጠራት አልሆነችም ሰቅላ ይገደለች ናት አንዳንዱ ዝም ብሎ ማላጅ ብቻ አድርጎ የሚጨፍራል እሱ ስህተት ትምህርት ነው በፈጠረው ዓለም ላይ ምልጃ ያስፈልገው ማዘዝ ብቻ ነው አዳምን ቀድመው ገነት ትገባለህ ከኔ ጋር ከዛሬ ጀምሮ ትኖራለህ ብሎ ደግሞ እንደ አምላክነቱ ፈራጅነቱንም እዚያው አሳይቶናል ማለት ነው በመስቀል ላይ ነገሰ በግራና በቀኝ ኃጣና ጻድቃን እንደሚያቆም ማረጋገጫ ፈያታዊ ዜማና ፈያታዊ ዘጸጋም ናቸው እነኛ በግራና በቀኝ መሰቀላቸው በኋለኛው ዘመን ዓለምን አሳልፈው ወደዚህ ምድር ስትመጣ ኃጣንን በግራ ጻድቃንን በቀኝ አቆመህ እንደዚህ ትፈርዳለህ ሲያሰኘው ነው ፍርዱንም ጭምር ነው እዚያ ላይ እንደገና እንደ ሰውነቱ ደግሞ የሚያደርጉትን አያውቁትምና ምን በላቸው ይቅር በላቸው ይላል እንደ አምላክነቱ ደግሞ በመንግስት አስበይ ሲለው ፈራጅነቱን ደግሞ ዛሬ ጀምሮ አዳምን ቀድመው ከኔ ጋር በገነት ትኖራለህ ፈረደ ማለት ነው እንደ ሰውነቱ ሲያማልድ እንደ አምላክነቱ ፈራጅ ነው ሚደንቀው 8 ሸንጎ መፈረሙ አይደለም መወሰኑ አይደለም በህጋቸው የተገረፈ አይሰቀልም የሚሰቀል አይገረፍም ተገርፎ የተሰቀለው የኛ አምላክ ብቻ ነው አያችሁ በህጋቸው ከህግ ውጪ ሁሉ ነው ፍርድ የተሰጠ የተፈረደበት ማለት ነው ለምን በግርፋቱ ግርፋታችን በስቅላቱ ስቅላታችን በሞቱ ሞታችንን ለማጥፋት ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለሰማይ ከዋክብትን ለምድር ጸዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች አባቶቻችን እናቶቻችን ወንድሞቻችን እህቶቻችን እንደውም ሕፃናት በኃያሉ በእግዚአብሔር ስም እንደምን አደራችሁ እንደምን አረፈዳችሁ ሳይገባን እንደ ኃጢያታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህ ችለትና ሰዓት አድርሶን በዚህ በተቀደሰው ተራራ በመቅደሱ ተሰብስበን ስሙ እንድንጠራ እንድናስተምር እንድንማር እንድንዘምርለት እንድናመልከው ፈቅዶና ወዶ ስላደረሰን የድንግል ማርያም ልጅ መድኃኔ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን ወአንተሙ ሰማዕቱ ለዝንቱ ነገር ለዚህ ነገር እናንተ ምስክሮች ናችሁ እስኪ በሉ ለዚህ ነገር በሉ እስኪ ድገሙት አሁንም ድገሙት እናንተ ምስክሮች ናችሁ በሉቃስ ወንጌል ምዕራፍ 24 ቁጥር 48 ላይ የምናገኘው ያውቃል ነው አሁን ያለንበት ዘመኑ ዘመነ ትንሣኤ ነው 50 ቀን ሙሉ እንግዲህ ያው ሁሉ ትንሣኤ ነው አዋጁም እንደው ክርስቶስ ተንሥአ እሙታን ነው በየጊዜው የሚታወጀው አዋጅ ይሄ ነው እንደው ትንሣኤ ብዙ ትርጓሜ ያለው ትንሣኤ ቀጥታ በግስ ሲተረጎም ተነሳ ካለ ግስ ሲሆን መነሻው መገኛው ወድቆ መነሳትንም መነሳት ነው የወደቀ ሰው ሲነሳ ተነሳ ይባላል ያም ትንሣኤ ነው በኃጢአት የወደቀ ሰው ደግሞ በንስሐ ሲነሳ ተነሳ ይባላል ይቅርታ ይቅርታን ሲያገኝ ማለት እንደገና ሙቶ የተነሳ ሰው ተነሳ ይባላል ይሄም ትንሣኤ ነው ተንሣኤ የሚለው ግስ ብዙ ሐተታ ቢኖረውም ለብዙ ነገር ቢተረጎምም ትንሣኤ ግስ ሲተረጎም በቅዱስ ቄርሎስ አባባል በሚስጥር ሲተረጎም ግን ሌላ ትርጓሜ ያለው ትንሣኤ ብሂል እምድረሞት ዘሃሎ ህይወት ነው ትንሣኤ ምንድነው ካልከኝ ከሞት በኋላ ያለ ህይወት እስኪ በሉ ትንሣኤ በሉ እስኪ ማለት ከሞት በኋላ ያለ ህይወት ማለት ከመውደቅ ከመነሳት ከዚህ ውጣውረድ ካለበት ዓለም ከዚህ ከሚያሳድድ ዓለም ጧት ማታ ክፉ ነገር ከሚሰማበት ዓለም ተለይተን በስጋ ከሄድን በኋላ በስጋን ነፍስ ከስጋ ተለይቶ ከሄደ በኋላ ጊዜውን ጠብቆ እግዚአብሔር በሚመጣበት ጊዜ በእግዚአብሔር ቀኝ ቆሞ ዳግመኛ መከራ የሌለበትን አዲሱን ሰማይና አዲሱን ምድር መቀላቀል በዚያ በህይወት መኖር የሚያልቅ የሚቆራረጥ የሚቆሽሽ ልብስ ሳይሆን የማይቆሽሸውን
7 ዓመት አዳም በገነት ሲኖር ለብሶት የነበረውን የብርሃን ልብስ ለብሶ ከሚካኤል ከገብርኤል ጋር እኩል ተሰልፈን ዘላለማዊ ሕይወት ስለምንኖር ያ ሕይወት ነው አለ። ትንሣኤ ማለት ከሞት በኋላ ያለ ምንድነው? ሕይወት ነው። አያችሁት? ሕማማትን 5500 ዘመን ብለን 6ቱን ቀን ሕማማት የጨለማ ዘመን አድርገን አስታውሰን ያንን አስበናል። አሁን ደግሞ 50ውን ቀን ደግሞ ይሄ የሕይወት ዘመን ነው። መከራ የሌለበት ነው። ጨለማ የተገፈፈበት ቀን ነው። ይሄ መልካሙን ዘመን የምናስታውስበት ዘመን ስለሆነ 50ውን ቀን እንደ አንድ ይሁዳ አድርገው ያክብሩ ይላል በቀኖና ዲድስቅልያ ሐዋርያት አባቶቻችን። አሁን ረቡዕም ዓርብም ያው እሑድ ነው አይደል? አቃሉ ገናችሁ ረቡዕም ዓርብም አሁን ምንድነው? ያው እሑድ ነው አይደል? ጧትን እንቀድሳለን፣ ጧትን እንበላለን፣ ያው እሑድ ሆኗል ሁሉም ማለት ነው። ይሄ 50ውን ቀን እንደ አንድ ይሁዳ አድርገው ያክብሩ ስለሚል ነው። 50 ቀን ማለት አንድ እሑድ ማለት ነው። አያችሁት? ለምን ደግሞ እንደዚህ ሆነ ከተባለ እሑድ የደስታ ቀን እንደሆነ 50ውን ቀን እንደሰታለን። ከ5500 ዘመን በኋላ የደስታ ዘመን እንደመጣልን ለማረጋገጥ ነው። ነፃነት እንደታወጀ ማለት ነው። እንግዲህ ለዚህ ነገር እናንተ ምስክሮች ናችሁ ወደሚለው ሐሳብ ስንመጣ ብዙ ነገርን ያጠቃልላል። በእርግጥ ለቅዳሴው እንዲያመቸን ወንጌሉ እየተከፋፈለ ባንቀጽ ይተረጎማል፣ ይሰበካል። እንዳጠቃላይ ምዕራፉን ግን 24ቱን ምዕራፍ ሉቃስ ስንመለከተው ከመጀመሪያው ጀምሮ የመጨረሻ ምዕራፍ ላይ 4ቱ ወንጌላውያን ተባብረው ከጻፉት በዓል አንዱ ትንሣኤ ነው ማለት ነው። ይተባበራሉ። ሁለቱ ወንጌላውያን ሁለት መላእክት መቃብሩ ስር እንደተገኙ፣ ሁለቱ ወንጌላውያን ደግሞ አንድ መልአክ ብለው ጽፈዋል። ሁሉ ነጫጭ ለብሰው ነበር ይላል። ዘመነት ደስታ እንደሆነ ለማጠየቅ ነው። አሁን በጥቅል ሐሳቡ ግን ለዚህ ነገር እናንተ ምስክሮች ናችሁ የሚለው ለነኛ ለቅዱሳት አንስት ለእናቶቻችን ለነ ማርያም መግደላዊት ለሌሎችም ቅዱሳት አንስት እመቤታችን ድንግል ማርያምን ጨምሮ፣ ሁለተኛ ደግሞ ለ12ቱ ሐዋርያት ለጊዜው ለ11ዱ ፍጻሜው 12 ናቸው። በኋላ በጎደለው ማቲያስ ቀጥሏል ሞልቷልና ማለት ነው። ለነኝህ ከዚያ ለሰባ አርድእት ጭምር በኋላ እንደገና ለቀለዮጳ ዘውቱ ሉቃስ ቀለዮጳ የተባለ ሉቃስና ወደ ኢማሁስ ሲጓዙ የነበሩ መንገደኞች ኒቆዲሞስና ሉቃስ ማለት ነው። አጠቃላይ እነኝን ተቀለለና ለዚህ ነገር እናንተ ምስክሮች ናችሁ አለ። ለምኑ የሚለውን ደግሞ ስንተረጉመው ዓርብ ላይ ይወስደናል። ከዓርብ እንደገና ወደ እሑድ ያመጣናል። ከእሑድ ያመጣንና እንደገና እስከ ዕርገቱ ድረስ ያለውን ነገር ሉቃስ በዜና ሐዋርያት ወይም በግብረ ሐዋርያት ላይ በደንብ አድርጎ እንደጻፈ ጻፍልን ለታኦፊላ ለሚባል አገረ ገዥ እንደጻፈው በዝርዝር ጌታችን ከዓርብ ነው እንግዲህ መሰረታዊ ነገሩ ነገረ ድነት ሲነሳ ዓርብን በደንብ አድርገን ያው የተቋጨበት ማለት ነው። በማህፀን የተጀመረ በመስቀል ተቋይቷል ድነት ዓለም። ነገር ግን ደግሞ በመስቀል ላይ ብቻ ክርስቶስ ተሰቅሎ አዳነን ብለን መቅረስ ስለማንችል የግድ ከዓርብ በኋላ ከስቅለት በኋላ የሚጠበቅ ሌላ ጉዳይ አለ። ምክንያቱም የነገረ ድነት ማረጋገጫውና ማይተሙ ምንድነው ከተባለ ትንሣኤ ይባላል። ምን ይባላል? የምን ማረጋገጫ ነው? መዳናችን የተረጋገጠው ዓርብ ብንድንም የተረጋገጠው ግን መቼ ነው? በትንሣኤው ነው። ትንሣኤ ባይኖርም ዓርብን ማን ይቀበላል? እሺ ዓርብ ሊቶስትራ ጫካ ጧት ተያዘ። እስከ 3 ሰዓት ድረስ ቀራንዮ ጉዞ አደረገ። ከዚያ በፍርድ አደባባይ ቆይቶ በግራ በቀኝ ሲያዋክቡት ቆይቶ ለኛ ሲል ውጣውረድ የፍጡራንን ፍርድ ፍለጋ ሲሰቃይ ከቆየ በኋላ 6 ሰዓት ላይ ተሰቀለ። 9 ሰዓት ላይ ቅድስት ነፍሱ ከቅዱስ ሥጋው ተለየች። 11 ሰዓት ወደ መቃብር ወረደ ተቀበረ ብለን እዚህ ላይ ብንቆም ኑሮ አሁን ድነት አለ ይባላል? ትምህርታችን ሁሉ ሐሰት ይሆን ነበር። ሐዋርያው አያችሁ፣ ትምህርታችን ሁሉ ሐሰት እምነታችንም ሁሉ ከንቱ ይሆን ነበር አለ። ማን ባይነሳ የሞትን ማሰሪያ ቆረጠው በቲኩ ተንሳ በቲኮ ማይሰሮ ለሞት እስመ ዘይክ ለመቃብር ይዞት ነው የሚለው ጴጥሮስ በግብረ ሐዋርያት በሚያስተምርበት ጊዜ እስኪ በሉ በስ የሞትን ማሰሪያ በሉ እስኪ ቆርጦ ተነሳ መቃብር በሉ እስኪ ይዞ ሊያስቀረው አይችልምና ክብርና ምስጋና ለመድኃኔዓለም ይሁን። በእውነት አያችሁ እዚህ ላይ አሁን ነገረ ድነት የተረጋገጠው ትንሣኤ ላይ ነው።
ዓርብ ድነት ተፈጸመ ጥሩ 11 ሰዓት ላይ ወረደና ወዴት ሄደ ወደ መቃብር ሄደ ከመስቀል ወርዶ እንግዲህ ዓርብን ስንመለከተው ሰፊ ታሪክ አለው ዓርብ ቀውጢ ነው ዓርብ ጭንቀት ነው ዓርብ መከራ ነው ዓርብ ያልተጨነቀ ፍጥረት የለም በሰማይ በምድር ምን ያልተጨነቀ መላእክት ሰላም አልነበራቸውም ጭንቀት ላይ ነበሩ ጠፈር ሰላም አልነበረውም ጭንቀት ላይ ነበረ ከጭንቀቱ ብዛት የተነሳ አሁን በአማን ቀን ዝናብን እንደሚያንጠባጥብ እንደሚያወርድ ከዋክብትን አንጠባጥባቸዋል ወደ ምድር በእኔ ላይ የመኖር ምንም አቅም የላችሁም እኔ አቅም የለኝም አልሸከም ብሎ ጠፈር እንደ ዝናብ ከዋክብትን አርግፏል ያን ጊዜ አያችሁ እሱ ብቻ አይደለም ዮራማ ኤረር እኛም አቅም የለንም እናንተና እኔ ዝም ብለዋል መላእክትን ማለት ነው ሊቁ ምን ይላል አትናቴዎስ በዚህ በሃይማኖት አበው የሉቃስ ወንጌል ምዕራፍ 23 ቁጥር 39 እስከ 41 ድረስ ያለውን በተረጎመበት አንቀጹ ሊቁ ምን አለ መሰላችሁ ዓርብ ላይ ጩኸት በርቶ ነበር ይላል ቀራንዮ ላይ ሰማያውያንም ይጮሃሉ ምድራውያንም ይጮሃሉ ሰማይም ተጨንቋል ምድርም ተጨንቃለች አያችሁ እንደዚያ ነበር አለ እንደው ምን አለ አይሁድ ስቀለው ያሉ ይጮሃሉ ኃየለ ቃሉ ለሕዝብ ወለሊቃና ካህናት እንዘይሉ ስቀለው የሚል የሊቃና ካህናቱ የነቀያፋ የሌሎቹምና የሕዝቡ 8 የአይሁድ ሸንጎ ተስማምቶ ስቀለው ብሎ ፈርዶበታል በክርስቶስ ላይ ማለት ነው ዝም ብሎ አይደለም 8 የአይሁድ ሸንጎ ነው በአዲስ ኪዳን ትምህርት ላይ በአጠቃላይ አንድ ሰው እንዲሰቀል በሕጋቸው መሰረት 8ቱም ተስማምቶ መፈረም አለባቸው ስንት ሸንጎ የሚደንቀው 8 ሸንጎ መፈረሙ አይደለም መወሰኑ አይደለም በሕጋቸው የተገረፈ አይሰቀልም የሚሰቀል አይገረፍም ተገርፎ የተሰቀለው የኛ አምላክ ብቻ ነው አያችሁ በሕጋቸው ከሕግ ውጪ ሁሉ ነው ፍርድ የተፈረደበት ማለት ነው ለምን በግርፋቱ ግርፋታችን በስቅላቱ ስቅላታችን በሞቱ ሞታችንን ለማጥፋት ነው መድኃኒዓለም ይሄን ሁሉ መከራ የተቀበለው እና እነሱ ስቀለው ያሉ ይጮሃሉ በግራ የተሰቀለውም ደግሞ መስቀል ላይ ሆኖ አሁንም ይጮሃል ክፉ ጮህ ምን ይል ነበር ለማንተኑ ወልደ እግዚአብሔር ረድስኩም መስቀልከ ንራይ ወንመርብከ እስኪ ከመስቀል ላይ ወረድና ወልደ እግዚአብሔር ከሆንክ የእግዚአብሔር ልጅ ከሆንክ ራስክን አድን እኛንም አድነንና እንመንብህ ይጮሃል ይጮሃል የጭንቅ ጮህት ነበር የሚጮኸው ቀጠለ በቀኝ ያለው ደግሞ ምን ይያለ ይጮህ ነበር ሌላው ሽፍታ ደግሞ በቀኝ ተሰቅሎ ያኛው ምን ይላል ኢተፈርሆኑ ለእግዚአብሔር አምላክከ እንዘው ተዝንቱ ኩነኔ ሐሎነ ነይነሰበ ከመምግባሪነ ተፈደይነ ዘበርቱ ይለየነ እኛስ እንደ ስራችን የተከፈለ ልንሰቀል የሚገባናል መሰቀል ሲያንሰን ነው ይህ ግን የተሰቀለው አምላካችን ነው ልትፈራው ይገባል እስኪ በሉ ይህ ግን በሉ እስኪ የተሰቀለው አምላካችን ነው ልታከብረው ልትፈራው ይገባል አያችሁ እኛ ግን አለ እንደ ስራችን እንደተሰቀል ነው ምክንያቱም ደም አፍስሰናል ዲህ አስለቅሰናል ነጋዴ ቀምተናል ምን ያላደረግነው ነገር አለ ከኢየሩሳሌም ቀራኔዎ እስከ ግብጽ እስክንድሪያ ድረስ በሽፍትነት የኖሩት እነዚህ ሰዎች ማለት ነው በሽፍትነት አንድ ቀን መልካም ስራ የለንም ነገር ግን እሱ ራሱ ይሄንን ልዩ ጸጋ ክብር አግኝተናል ምክንያቱም የተሰቀልነው ከዓለም መድኃኒት ጋር ነው ከማን ጋር ነው የተሰቀልነው ከዓለም መድኃኒት ጋር ነው አዎ መስቀል ዙፋኑ ነው በመስቀል ዙፋን ላይ ለጊዜው መስቀል ተሰቅሎ መከራ ተቀብሎ ዓለምን አድኗል ፍጻሜው ግን መስቀል በደብረ ጽዮን ሲነግስ ወደዚህ ምድር ለፍርድ ሲመጣ የሚነግስበት መናገሻው መስቀል ነው በመስቀል ላይ ነገሰ በግራና በቀኝ ኃጣና ጻድቃን እንደሚያቆም ማረጋገጫ ፈያታዊ ዘየማና ፈያታዊ ዘጸጋም ናቸው እነኛ በግራና በቀኝ መሰቀላቸው በኋለኛው ዘመን ዓለምን አሳልፈው ወደዚህ ምድር ስትመጣ ኃጣንን በግራ ጻድቃንን በቀኝ አቆመህ እንደዚህ ትፈርዳለህ ሲያሰኘው ነው ፍርዱንም ጭምር ነው እዚያ ላይ እንደገና እንደ ሰውነቱ ደግሞ የሚያደርጉትን አያውቁትምና ምን በላቸው ይቅር በላቸው ይላል እንደ አምላክነቱ ደግሞ በመንግስት አስበይ ሲለው ፈራጅነቱን ደግሞ ዛሬ ጀምሮ አዳምን ቀድመው ከኔ ጋር በገነት ትኖራለህ ፈረደ ማለት ነው እንደ ሰውነቱ ሲያማልድ እንደ አምላክነቱ ፈራጅ ነው ጭፍን ብሎ ፈራጅ ጭፍን ብሎ አማላጅ ለማለት አያስደፍርም በተለይ አምላካችን ቀራንዮ ላይ ሁለቱንም አሳይቶናል ከቃሉ ጋር ናቸው በየአይምሮ መጻሕፍት ሲቱ ነው አንዳንዱ ዝም ብሎ ማላጅ ብቻ አድርጎ የሚጨፍራል እሱ ስህተት ትምህርት ነው የኛ ቤተክርስቲያን እንደ ሰውነቱ እዚህ ላይ ሲለምን ለአጠይቆ ተፍሲስ ሲለምን ሲማልድ ቀራንዮ ላይ ይቅር በላቸው እያለ ሲለምን እንደ አምላክነቱ ደግሞ ተዘከረኒ እግዚኦ አመተ መጽ በመንግስትከ አቤቱ ጌታ ሆይ በመንግስት በመጣ ጊዜ ኃጥ ባሪያህን እኔን አስበይ ሲለው ምንድን ነው ያለው አንተኑ ተቀድሞ ለአዳም በዊአው ሰገነት ይወምት ይሄሉ ምስሌ አንተ አዳምን ቀድመው ዛሬ ከኔ ጋር በገነት ትምራለህ ፍርድ ነው ምልጃዬ
ምክንያቱም ገነትን ካለ መኖር ወደ መኖር አንጠቶ ዓለምን የፈጠረ እግዚአብሔር በፈጠረው ዓለም ላይ ምልጃ ያስፈልገው ማዘዝ ብቻ ነው አዘዘ አዳምን ቀድመው ገነት ትገባለህ ከኔ ጋር ከዛሬ ጀምሮ ትኖራለህ ብሎ ደግሞ እንደ አምላክነቱ ፈራጅነቱንም እዚያው አሳይቶናል ማለት ነው ይሄ ጮት ነበር ሌላው መላእክት ደግሞ ይጮሁ ነበር ያልታወቀ የለም መላእክትም ሰላም አልነበራቸውም እንዳልኳቸው ነው ኢዮራማ ኤረር እናንተን መሸከም አልችልም በመድር ላይ ላለው ለአምላካችን ሁላችንም ምስክር መሆን አለብን እሱ መከራ እየተቀበለ እኛ ምን ሰላም አለን እንደ ወረዱ መላእክት ሀበሁ ለግዚእነ ኢየሱስ ክርስቶስ እንዘሃሎ ስቁለ ዲበጸ መስቀል ላይ ለቀራኒዮ በቀራኒዮ ላይ ጌታችን ተሰቅሎ በነበረ ሰዓት መላእክት ወደ ክርስቶስ መጡና ቀራኒዮ ላይ ወይቤልዎ ህዲገን አምላክነ ናውያ ወናብጥላ ለዛቲ ዓለም በከማዊን ሐቅድ መለሰዶም ወገሞራ ሰዶምና ገሞራን ማታ ገብተን ጧት እንዲያጠፋናቸው ዓለምን እናጥፋው ፍቀድልን አሉ መላእክት ደግሞ ጭንቀታቸውን በዚህ ገለጡ በዚህ ኦሪት ዘፍጥረት በፍጥረት መጽሐፍ ላይ ምዕራፍ 19 ቁጥር 1 ላይ ስትመለከቱ በመሸ ጊዜ ሁለቱ መላእክት ወደ ሎጥ ወደ ሰዶም ገቡ ይላል ወደ ሰዶም ከገቡ በኋላ ሰዶም ገሞራ ሲባዮን ሱባማ ሱዳማ የሚባል 5 ሀገር አመድ ሆኖ አድሯል ተቃጥሎ ማለት ነው አያችሁት ሁለት መላእክት 5 ሀገር ካቃጠለ እኛ ነገደ መላእክት ሊቃነ መላእክት ሁላችንም አይሁድንና ዓለምን እናቃጠል ምክንያቱም ላንተ ያልሆነች ዓለም ለማን ትሆናለች አታስፈልግም አሉ አዎ ለፈጣሪው ያልሆነች ዓለም ናት ይቻላል ለሱ ያልሆነች ለማን ትሆናለች ለዚህ ነው ስደቱ ፍልሰቱ አለመግባባቱ መራቡ መጠማቱ ግራ መጋባቱ እምናስተናግደው ይህን ሁሉ ተሸክመን የምንኖረው ይቻለም እንኳን ለኛ አይደለም ለማን አልሆነችም ለፈጠራት አልሆነችም ሰቅላ ይገደለች ናት አያችሁ እና ህዲገና አምላካችን ወይ ፍቀድልን ተወን ይችን ዓለም እናጥፋት ናውያ ወናብጥላ ለዛቲ ዓለም ፈጽመን እናጥፋት በከማዊን ሐቅድ መለሰዶም ወገሞራ አትናቴዎስ ሊቁ ሰዶምና ገሞራን በአንድ ቀን እንዲያቃጠልናቸው 5 ሀገሮችን ዓለምንና አይሁድን እናቃጥላቸው ብለው ጠይቀውት ነበር እሱ ግን ምን አለ ህዲጉ መላእክት ተቆጡ ወይ ተሰሙ መላእክቶች ሆይ አትቆጡ ፈጽማችሁ ተረጋጉ ምረቴ ወትግስቴ ይሰፍን ሁሉ ዓለም ምረቴና ትግስቴ ዓለምን ይገዛልና አትቆጡ አላቸው ተረጋጉ አለ ልታጠፋቸው አይገባም እኔ የመጣሁት ልሰቀል ነው ምልል ነው አሁን በመጻሕፍት ቋንቋ በመንግባባው እኛ እንዲገባን መጻሕፍት በእኛ ቋንቋ ልክ ነው የሚጻፉት በእግዚአብሔር ልክ ቢጻፉ አንግባባ በማን ልክ ነው የሚጻፉት በእኛ በሚገባን በሰዎች ልክ ነው አሁን ለምሳሌ እዚህ ሃይማኖት ላይ ረቡ ላይ አይሁድ ምክር ጨረሱ እንላለን ተማክረው ጨረሱ እንላለን አይደል እዚህ ላይ ደግሞ 8 ሸንጎ ወሰነ መከረ ቆረጠ ፈረመ እንላለን አይደል ይሄ በእኛ ልክ መጻፍ ነው እንጂ ወደ እግዚአብሔርማ እኮ የአይሁድ ፍርድም አያስፈልግም የአይሁድ የሸንጎም ቃለ ጉባኤ አያስፈልግም የአይሁድ ምክር አያስፈልግም እኮ እነሱ ሳይመክሩ 5500 ዘመን ቀድሞ ከአዳም ጋር መክሮ ራሱ ጨርሷል ለመሞትም ለመሰቀልም ለመሞትም ለመነሳትም ለመቀበርም እኮ መክሮ ጨርሷል በሐሙስ ዕለት ወመንፈቃለ ዕለት ተወለድ ሞለተ ወለትከ ወዲ ጉሰበርብከ አድህነከ በመስቀሌ ወበሞቴ ወትቤዘወከ በቀለሚንጦስ በአራተኛው አንቀጽ ላይ ቀለሚንጦስ ይገርላ አዳም ተብሎ ይጠራል ስለ አዳምና ስለ ሔዋን ከሱ በላይ የጻፈ ስለሌለ ነው በዚያ ላይ ስንመለከተው አዳም ከገነት ተባሮ በሚያለቅስበት ጊዜ 5 ቀን ከኩል በእኔ አቆጣጠር 5500 ዘመን በአንተ አቆጣጠር አዳም ከልጅ ተወልጄ የዳኳ አድጌ በቀራንዮ ተሰቅዬ ስጋዬን ቆርሼ ደሜን አፍስሼ አድንሃለሁ ስለዚህ እግዚአብሔር ወስኗል ማለት ነው ምን ለማለት የማንንም ምክር አያስፈልግም ግን የሰዎችን ክፋት የሰዎችን ማንነት ለመግለጽ በዚህ ልክ መጻሕፍት ተጽፈዋል በዚህ ልክ እንማራለን ማለት ነው በእኛ አይምሮ ልክ መጻሕፍት ስለተጻፉ እኛ በመንረዳው ልክ ስለሆነ እግዚአብሔር ወስኖ መጣ ቀራንዮ ላይ ያ ሁሉ ሆነ መቃብር ተከፈተ ሙታን ተነሱ ያለማንም ማዛይ ጌታቸው ተሰቅሎ በነበረበት ሰዓት መቃብር እንኳን መሸከም አልችልም እኔ ሙታን ተነሱልኝ ብሎ ተፋቸው ሙታን በህይወት ተነሱ አይባን ተፈተቱ እንደገና ወጻ መላክሩ የማይከለክሉ መላእክት ሌላ የተቆጣ መላክ ከመላእክት መካከል ስመሊኦ ሰይፉን መዞ መጣ ወረው ለውቱ ሰይፉን ወረወረው ሰይፉን ወዳይ ከማጥፎ ሙላላውያን አይሁድን ለማጥፋት የተቆጣ መላክ ሲወረውረው ሰይፉን ወሰበከላአቶ ምረቱ ለክርስቶስ የክርስቶስ ምረት ቸርነት ይቅርታ
በከለከለው ጊዜ ተመይጠውቱ ሰይፍ ወደ ሰው የተወረወረው ሰዎች እንዲያጠፋ እግዚአብሔር መለሰውና የመጋረጃ የምኩራቡን መጋረጃ መታው ይላል። ወዘበጦ ለመንጦ ላይ ተመኩራብ ወረሰዮ እምላይሉ እስከታይቱ ለክልህ ክፍል ከሁለት ሰነጠቀውዳ ወደ ምድር ገባ። እንደውም በትርጓሜ ሊቃውንት ምን ይላሉ? መሬትን ሰንጥቆ ሌላ የነፋስን ዓለም ሰንጥቆ አዚም የሚባለውን ከዚያ ኮሬብ የሚባል የእሳት ዓለም ሰንጥቆ ከእሳት ዓለም በኋላ እንደገና የውሃ ዓለምን ሰንጥቆ ከውሃ ዓለም በርባኖስ መካነ ጽልመት የጨለማ ዓለምን ሰንጥቆ ተንጠልጥሎ ቀረ ነው የሚሉት። የመላኩ ሰይፍ ማለት ነው። ለክፉዎችን የተወረወረው ሰይፍ እግዚአብሔር መለሰው። ወዴት? ወደ ጨርቅ ወደ መጋረጃ ቀየረው ማለት ነው። እግዚአብሔር የሚወረወረው ሰይፍ ሁሉ ይመልስልን። በየአቅጣጫው የማይወረወር ሰይፍ የለም። አሁን ሰይፍ ነው ዙሪያው፣ ዓለም በሙሉ ሰይፍ ነው። ዓለም በሙሉ ሰይፍ ስሎ ለመባላት ተዘጋጅቶ ነው ያለው። እንቅልፍ አጥቷል። ለክፋት ነገር ማለት ነው። አያችሁ፣ ረድኤተ እግዚአብሔር ስለተነሳ እኮ ነው፣ ሌላ አይደለም። ታው እኛ እግዚአብሔርን ዘነጋ ነው፣ እሱን ማሰብ አቃተን። እንደው አፋችን ይሰብካል፣ ልባችን ክፉ ነው በእውነቱ። በመንናገረው ልክ አይደለም። እንዘምራለን፣ እንቀድሳለን፣ እናስቀድሳለን። እያስቀደስን ግን ከዚህ ግቢ ስንወጣ ሌላ አካል ነን። አያችሁ፣ ዓለም በሙሉ ስንመለከተው ሰው ሆኖ ተፈጥሮ እንስሳዊ ባህሪን ገንዘብ አድርጓል። ወደ እንስሳዊ ባህሪ ነው የተቀየረው። አያችሁ፣ መግባባት አልቻለም። የአራዊት ኑሮ ነው እየኖርን ያለነው። እግዚአብሔር ልባችንን ይመልስልን። አዎ፣ ስለዚህ እንደዚህ አይነት ስለሆነ እንደ ፈያታዊ ዘየማን መልካሙን ጩኸት ብቻ መጮህ ነው፣ ይቅር በላይ ብሎ እዚያ ሁሉ ጩኸት ጠቃሚ የማን ነው? የፈያታዊ ዘየማን ነው። ጥሩ መልስ ያስገኝ ገነት ግባ ተባለ። አያችሁ፣ አሁን ሌላው ጩኸት አያስፈልግም። በዓለም ያለው ጩኸት አያስፈልግም። የመባላቱ ጩኸት አያስፈልግም። የጦርነት ጩኸቱ አያስፈልግም። አዋጁ አያስፈልግም። እንዲህ አይነት ዜናውም አያስፈልግም። የሚያስፈልገው ትልቁ ዜና እረፍትና መልስ ያለው የሰላም የፍቅር ዜና ምንድነው ከተባለ አቤቱ በመንግስት አስበኝ። እስኪ በሉ ያስበን ሁላችን። አዎ፣ ይሄን የሚያስፈልግ ያ ከሆነ በኋላ ቀራንዮ ላይ ከመስቀል እንኳን የሚያወርደው አላገኘም። አያችሁ፣ መድኃኒዓለም ዮሐንስ ነበረ ከሊቶስትራ ጫካ እስከ ቀራንዮ ድረስ የተጓዘ አብሮ፣ ግን እያለቀሰ ነው። እሱ ጊዜ አላገኘም። ለምን? እናቱ ድንግል ማርያም ስታለቅስ እንባ እያበሰ ነው። እናቱ ስትወድቅ እያነሳ ነው። እረፍት አልነበረውም ዮሐንስ ወንጌላዊ እስከ መጨረሻው። ሌሎቹ ግን ተበትነው ነበር ይላል ኤፍሬም በድርሳኑ። እመቤታችን ማለት ጴጥሮስ 3 ጊዜ ካደ። ተከትሎ ነበረ ግን አልቻለም፣ ካደ። ትክደኛለህ 3 ጊዜ ብሎትም ተናግሮ ነበረ። እመቤታችን ግን ጴጥሮስ ሲክድ ምን ብትቃኝ ዙሪያውን ማንም የለም፣ ልጇ ብቻውን ተሰቅሏል። እሷን የሚያነሳት ዮሐንስ ብቻ ነው። ከዮሐንስ ውጭ ረዳት አልነበራትም ለራሷ። ቀራንዮ ላይ አያችሁት፣ ዓለም በተጨነቀበት ሰዓት ልጇ ተሰቅሎ ፊት ለፊት እያየች ባልቻለችበት ሰዓት እንባዋ እንደ ጎርፍ ውሃ እየዘነመ ባለበት ሰዓት እንባ የሚጠርግ አንድ ዮሐንስ ብቻ ነበር ያለው፣ ወንጌላዊ ቅዱስ ዮሐንስ። በእውነት አያችሁ፣ በመጽሐፍ ቅዱስ በሐዲስ ኪዳን መጽሐፍ በወንጌል ላይ ተደጋግሞ ጌታ የሚወደው ደቀ መዝሙር ይለዋል። ማንን? ዘያፈቅሩ ኢየሱስ። ማን የሚወደው? እስኪ በሉ ጌታ በሉ እስኪ። የሚወደው ደቀ መዝሙር። አያችሁ፣ ይሄ ተውሎ የተጻፈለት ዮሐንስ ብቻ ነው። ጌታማ ሁሉን ይወዳል። ኃጢአተኛውንም ጻድቁንም በደለኛውን ሁላችንን ማን ይወዳል? እሱ ይወደናል። የሚጠላው የለም። አዎ፣ ስለሚወደንም ነው እኮ ለኛ ራሱን እርቃኑን ጨርቃ ገልድሞ የተሰቀለው መከራ የተቀበለው። አያችሁ፣ ዮሐንስን ግን ምን ያክል ዋጋ እንደከፈለ ለመግለጫ ቋንቋ ሲጠፋው መጽሐፍ ቅዱስ ወንጌላውያን ሲጽፉ ምን አሉ? ጌታ የሚወደው ደቀ መዝሙር አሉት። አያችሁ፣ መከራ ላይ ያልተለየ ፊቱ ጠውልጎ ደም ግባቱ ደርቆ፣ አያችሁ፣ ተጨማዶ ቆዳው እያለቀሰ ፊት ለፊት የነበረ መስቀል ስር ማለት ነው። ጴጥሮስን አየችውና 3 ጊዜ ሲክደው ክርስቶስን እመቤታችን ምን አለችው? ጴጥሮስ ለምን ትክድኮ ለወልዴ በሰማይ በምድር ሰርፍታ ብሎ ስልጣን የሰጠ የምድሪቱ የመጀመሪያው ፓትርያርክ አድርጎ የሾመ ርዕስ አድርጎ ሾመ፣ ለምን ካድከው ልጅ ስትለው ጴጥሮስ ምርር ብሎ አለቀሰ። ጴጥሮስ ሲያለቅስ መስቀል ላይ ያለው መድኃኒዓለም አየው፣ ዘንበል አለና በምሕረት ዓይኑ አይቶ ምን አለው መሰላቸው? ልብህ አልካደኝም ጴጥሮስ፣ አፍህ ነው ፈርተህ ነውና ይቅር ብዬሃለሁ አለ። ሁላችን ይቅር ይበለን መድኃኒዓለም። አያችሁ፣ ፈርተህ ነው አይዞ። አሁን ቀራንዮ ላይ የፈራውን መስቀል ሮም ላይ ቁልቁል ለምነት ተሰቀልበታለህ። አዎ፣ ፈርተህ ነው የካድከኝ፣ አፍህ ነው የካደኝ፣ ልብህ አልካደኝም ይቅር ብዬሃለሁ። ከዚያ እመቤታችን ቀጠለ የጥያቄዋን አይቴ ያለው እንድርያስ እሁከ ጴጥሮስ ወንድም እንድርያስ የት አለ? ሐዋርያው እንድርያስ የት አለ?
እንዲያውም አንተን እኮ የጠራህ ወደ ክርስቶስ ያቀረበ የመጀመሪያው የክርስቶስ ደቀ መዝሙር በምድር ላይ እንድርያስ ነው መጀመሪያ የተጠራ ብቸኛ የዮሐንስ ወንጌል ምዕራፍ 1 ቁጥር 35 ላይ ከዮሐንስ ደቀ መዛሙርት ሁለቱ ሂደው ከክርስቶስ ጋር ዋሉ እስከ 10 ሰዓት ቆዩ ከዚያ በኋላ አንዱ ተመልሶ ወደ ዮሐንስ ሲመጣ አንዱ በዚያው ቀረ የመጀመሪያው ከጾሙ ከወጣ በኋላ የመጀመሪያ ተማሪ ያደረገው እንድርያስን ነው ከዮሐንስ ተማሪዎች እንድርያስ ነው ወደ ክርስቶስ መጥቶ የመጀመሪያ ተማሪ ሆነ ከዚያ ሄደና ወንድሙን ጴጥሮስን ረከብናሁ ለመሲያስ ዘይብልዎ ክርስቶስ ዘጻፈ ሙሴ በውስተ ኦሪት በኦሪት ሙሴ ጻፈለት ወነቢያትን ተነበዩ በእንቲአሁ ነቢያት ስለሱ ትንቢት የተናገሩለት መሲህን በዕብራይስጡ ማስያስ በአረቡ መሲህ በግሪኩ ክርስቶስ በእኛው ደግሞ የነፍሰ ሥጋ ገዥ የምንለውን አገኘ ነው ብሎ ጴጥሮስን የጠራው እንድርያስ ነው አይተሃሉ እንድርያስ ወከ ልጅነው የጥሎት ሄደ እንድርያስ የታለ ዘነገደ ባህረ ምስለሁ ለወልደ እንደ አስፋልት ባህሩን እየተረማመደ ከልጅ ጋር ሄደ ነበር ያን ታምር ያየ የት ሄደ ሌሎቹንም ጠየቀች ሌሎቹ ግን አልተገኙም ነበር እረኛው ይያዛል መንጋው ይበተናል እንደተባለ ተበትነው ነበር 11 ሰዓት ላይ ደግሞ ጌታችን ከመስቀል የሚያወርድ ሰው ሌሊት የተማረው ቀን ለመገኘት ቀራንዮ ላይ ተገኘ ኒቆዲሞስ ይባላል ማን ይባላል አያችሁ መማር በመከራ ሰዓት መገኘት ምን ይሆናል ማንንም አልቀደመውም መስቀሉ ከሆነ እሰቀላለሁ ብሎ ጌታ ያስተምሮኛል እንደውም ካሮዬ ብርት ጋር በሙሴ ያስመስሎ ለሆነ ኒቆዲሞስ ያስተማረው የዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 13 ጀምሮ መስቀሉ እንደሆነ ነግሮኛል በምሳሌ አድርጎ ባሮዬ ብርት መስሎ አስተምሮኛል በኦሪቱ ያለውን ነግሮኛል ሚስጥረ ጥምቀትንም አስተምሮኛል ሚስጥረ ሥላሴንም ከሰማይ ሰማያት ወደዚህ ምድር የመጣው ከእግዚአብሔር ነው የመጣው በየመስክሬለታለሁ ስጋዊው ደግሞ ሰው ሆኖ መንጣቱንም ደግሞ መምሩ እንደመጣ አምንብሃለሁ ብየዋለሁ ምን ያላወቅኩት ነገር አለ አሁን የሚቀረኝ ሚስጥረ ትንሣኤ ሙታን ነው እሱን እስከመማር ድረስ ሚስጥረ ቁርባን ቀራንዮ ላይ ጌታ ተሰቅሏል አለ ስጋና ደሙን ለኛ ሰጡ ስጋውን ቆርሶ ደሙን አፍስሶ ዓለምን ካዳነ በኋላ ወደ 11 ሰዓት ላይ የገሰገሰ ልዩ የሆነ የተለየ በፍታ መግነጃ ጨርቅ አዘጋጅቶ ገዝቶ እንደገናም ደግሞ ነገስታት ብቻ የሚቀቡት ልዩ ሽቱ ይዞ ኒቆዲሞስ ጌታውን ለመገነዝ ቀራንዮ ሄደ ወደ ቀራንዮ ወደ መስቀል ሄደ መስቀል ሁሉ ፈርቶ ዓለም ፈርቶ በተጨነቀ በተደበቀበት ሰዓት ብቻውን ቀራንዮ የተገኘው ኒቆዲሞስ ይባላል ማን ይባላል አንዳንዱ ሰው ኒቆዲሞስ አላመነም ይላል ማን አለ እንደ ኒቆዲሞስ የታለ ያመነው ታዲያ የለም እኮ መከራ ላይ እኮ ኒቆዲሞስ ነው የተገኘው ከኒቆዲሞስ በላይ ያማኛል እንደውም እስከ መጨረሻው የታመንከውን የሚለውን ራእይ ዮሐንስ ላይ ያለው 2:10 ላይ ያለው እስከ መጨረሻው መስቀል ላይ የተገኘው ማለት ነው ሲሄድ ደግሞ አንድ ዮሴፍ የሚባል ሰው አገኘ እዚያው ቀራንዮ ሰፈር አርማቲያስ የምትባል ሰፈር መንደር የሚኖር ቀበሌ የሚኖር ዮሴፍ የሚባል ሰው አገኘ የት ነው የምትሄደው ሲለው ኒቆዲሞስን ጌታዬ ተሰቅሎ ዓለም እንደዳነ አታውቅም ዓለም ድኗል ጌታዬ ቀራንዮን ግን ከመስቀል አውርዶ የሚገንዘው ስለጠፋ ጌታዬን ልገንዘው ሄዳለሁ አለ መሰቀልም ካለ ልሰቀላለ በረከተ መስቀሉ ልከፈል ፈልጌው ሄዳለሁ የሌሊት ተማሪው ነኝ ግን ቀን ላይ መገኘት ስላለብኝ እየሄድኩ ነው አለ አሁን የመንግስት የአይሁድ መሪ አይደለም የፈሪሳውያንም ወገን አይደለም አለ እስካሁን ድረስ እየመራው ሌሊት ተምሬያለሁ አለ አስተምሬም አለው አለ አሁን ግን የመንግስተ ሰማያት ርስት ባለቤት ነኝ ይሄን ማግኘት የምችለው ደግሞ ቀራንዮ ላይ ነው አለ የሚገኘው ቀራንዮ ላይ ነው አለ እዚያ መከራው ላይ ነው አለ ያኛው ሰውዬ ምን አለ እኔ እንግዲያውስ ወይ ሲፎ መንግስት እግዚአብሔር በህቡ ይለዋል ተስፋ ያደረገ አንድ ቀን ጌታዬን ባገኘው ያለ ተስፋ የሚያደርግ ሰው ነበር ያ ዮሴፍ የሚባለው እንግዲያውስ አፈቀድክልኝ እኔም ልከተልህና አብረን እንገንዘው አለ መልካም ደስ ይለኛል እንሄዳለን እማግዝ ምን አለ አለው እምታግዘኝ የለም መግነጃ ጨርቁንም ገዝቼዋለሁ ልዩ የሆነ ጨርቅ ገዝቼለታለሁ ለጌታዬ የሚገባውን በእኔ አቅም መሆን ያለበትን ገዝቻለሁ ሽቱም ገዝቼለታለሁ ለነገስታት ብቻ የሚገባውን ሽቱ አድርጌለታለሁ አሁን የቀረኝ ነገር ቢኖር ይሄን ሰፈር አላውቀውምና የመቃብር ቦታ ግን የለኝም አለው መቃብር ብቻ ነው የቀረኛል ምንድነው የቀረኝ እዚያው ሰፈር ስለነበረ ሰውየው ይሄን ጎልጎታ የሚባለው ቦታ ላይ የሔዋን ልጆች የአዳም ልጆች ሰው የሚባል ያልተቀበረበት ልዩ ምድር ላይ ልዩ የሆነ መቃብር አዘጋጅቻለሁ ለራሴ ስለዚህ ይሄ መቃብር ለኔ ሳይሆን ለጌታዬ ነው የሚሆነው እሱን እኔ እችላለሁ አለ ተስማምተው ሄደው አውርደው 11 ሰዓት ላይ ጌታችንን ገንዘው ቀበሩት ዮሴፍ ኒቆዲሞስ ነው ቅዳሴው
አዋጅ ይታወጃል አብሮ የግድ መታወጅ ስላለበት 50 ቀን እንደዚህ ነው የሚታወጀው አያችሁ በአካለ ስጋ ወደ መቃብር በአካለ ነፍስ ወደ ሲኦል ወረደ በዚያን ጊዜ ሊቃውንት ምን ይላሉ አዳም ተንሱ ለጸሎት ልጆቹን ሁሉ ለጸሎት ተዘጋጁ ዛሬ ቀራንዮ ጌታዬ ተሰቅሏል ዓለም ድኗል አሁን እንወጣለን እያለ ልጆቹን ያዘጋጅ ነበር ለጸሎት ለዚህ ነው ዲያቆን ተንሱ ለጸሎት የሚለው የመጀመሪያው ዲያቆን አዳም ነው በሲኦል ነው ተንሱ ለጸሎት ያለው 11 ሰዓት ላይ ደግሞ ካህን ሊቀ ካህናት ክህነቱ የባህሪ የሆነ ሰጪና ነሽ የሌለው የካህናት ሁሉ ስልጣን የሱ የሆነ ለሱ ግን ሰጪና ነሽ የሌለው ሊቀ ካህናቱ ክርስቶስ ወረደና ምን አለ ሰላም ለሁላችሁ ይሁን አለ ወንጌልም ተደጋጋሚ ይለዋል ዮሐንስ ወንጌል ምዕራፍ 20 የሉቃስ ወንጌል ምዕራፍ 24 ላይ ተደጋጋሚ ሰላም ለሁላችሁ ይሁን ይላል ወደ ሲኦል ወርዶ ሰላም ለሁላችሁ ይሁን አለ ወሪዶ ውስተ ሲኦል ሰበከሎሙ ግዛን ነፃነትን ሰበከላቸው ወደ ሲኦል ወርዶ እንዘ ይብል ሰላም ለኩልክም ይላልቁ ዘንድ ሰላም ለሁላችሁ ይሁን ይያለ ለውስተ ሲኦል ጻው በሲኦል ያላችሁ ውጡ ወለውስተ ጽልመት ተከሰቱ በጨለማ ያላችሁም ተገለጡ አመዝበራ ለሲኦልክ እንደዚህ አድርጎ ሲኦልን በረበራት አሰሮ ለብሪያል ሰይጣንን ማሰረው ወፈትወም ለሙቆሃን 5500 ዘመን ታስሮ የነበረ የሰው ዘር ሁሉ ተፈታ ክብርና ምስጋና ለመድኃኒዓለም ሆነ ይህ የዚህ የአርቡ ጭንቀት አይሁድ ውጣውረድ የነበረው መከራ በሐዋርያት አይምሮ ላይ ሊወጣ አልቻለም ነበር ያስጨንቅ ነበር ሁሉም ተጨንቀው ሴቶቹም ወንዶቹም የክርስቶስ ተከታዮች አንድ ቤት ዘግተው ቆልፈው ተቀምጠው ነበር 8 ቀን ሙሉ የሚገርም ከሰው ጋር ሳይገናኙ በእንተ ፍርሃቶም ለአይሁድ አይሁድም ፍርሃት የተነሳ የአርቡን ጭንቀት ውስጣቸው ስላልወጣ 8 ቀን በር ዘግተው ሐዋርያት ተቀምጠው ሳለ በ8ኛው ቀን ደግሞ በተዘጋ በር ገብቶ ሰላም ለሁላችሁ ይሁን አላቸው ምን አላቸው በተዘጋ በር አያችሁ በጽኑ ቁልፍ ቆልፈው ፈርተው ተቀምጠዋል ሐዋርያትም ሌሎች ፈርተው አይሁድን ያን የአርቡ ጉዳይ ትዝ ይያላቸው በሳምንቱ በዚያው ውስጥ በነበሩበት ሰዓት ተነስቷል ጌታችን ነሳለው እንዳለ ተነስቷል እነሱ በር ዘግተው በነበረበት ሰዓት በከመያራሃው ማይተመ ድንግልናሃ ለወላዲቱ በልደቱ ከማሁ ያራሃው ማይተመ መቃብርሁ በትንሳኤሁ ነው ተነሳ ስንል በህቱም ድንግልና ተጸንሶ በህቱም ድንግልና ተወልዶ በህቱም ድንግልና ለዘላለም ድንግልና እንድትኖር እናቱን የጠበቀው እርሱ ተነሳም ስንል ድንጋይ ያገላበጠለት ፍጡር የለም በተዘጋ መቃብር ግን ተነስቷል እሱ ተነስቷል መልአክ ድንጋይ አገላበጠ አንኮርኮራ ለምን እንደው መልአኩ ድንጋዩን አገላበጣ ድንጋይ ላይ ተቀምጦ ታያቸው በመቃብር ውስጥ የለም እነሳለው እንዲያለ ተነስቷል ብሎ መልአክ ሰበከ የምንለው ድንጋይ ያገላበጠው ለክርስቶስ አይደለም መልአክ የመልአክ እርዳታ ያስፈልገው ይላል ታላቁ ዲዮናስዮስ የተባለ ሊቅ ታላቅና ታናሽ ስላሉ አበይት ነቢያትና ደቂቅ ነቢያት እንደሚባል በመጻሕፍተ ሊቃውንትም ደግሞ ታላቁ ዲዮናስዮስ ታናሹ ዲዮናስዮስ አለ ቀድሞ የተነሳና በኋላ የተነሳ ማለት እና ያ ታላቁ ዲዮናስዮስ ምን አለ እይፈቅድ ኃይለ መልአክ ለተንስኦቱ ከመቃብር ሳይከፈት ለመነሳት የመልአክ እርዳታ ያስፈልገውም አለ መድኃኒዓለም የምን እርዳታ ያስፈልገውም ከመቃብር ለመነሳት በተዘጋ መቃብር ለመነሳት የመልአክ እርዳታ ያስፈልገውም ማለት ምክንያቱም እስመውቱ ፈጣሪሆሙ ለመላእክት ራሱ የመላእክት ፈጣሪ ስለሆነ የመልአክ እርዳታ ያስፈልገውም ማለት በተዘጋ መቃብር ተነስቷል 10 ሰዓት ጌታችን ተነሳ ሌሊት ድንጋዩን መልአክ ያገላበጠው 11 ሰዓት ነው ጧት 12 ሰዓት አካባቢ ለነማ ለሴቶቹ መቃብር ክርስቶስ እንደሌለ ለነሱ ለመስበክ ለማሳየት እንዲያረጋግጡ እንዳይጠራጠሩ ለማሳየት ነው እንጂ እሱ በተዘጋ መቃብር ቀድሞ ተነስቷል በተዘጋ መቃብር የተነሳው በተዘጋ ቤት ገብቶ ሰላም ለሁላችሁ ይሁን አላቸው እያለን ያለ ይቀጥላል እዚያ በኋላ ኒቆዲሞስ ምስጢራትን ሳይሙታን ደግሞ ኢማሁስ ላይ ነው የተማረው አምስቱ አዕማደ ምስጢር የመጀመሪያው የሐዲስ ኪዳን ተማሪ ኒቆዲሞስ ነው ጉዞ ያደረገ ከሉቃስ ጋር ዘውቱ ቀለዮጳ የተባለው ሉቃስ ነው ከሉቃስ ጋር ጉዞ በሚያደርግበት ሰዓት ስለ ጌታችን መከራ ስለ አርቡ ያወሩ መሰቀሉ መገረፉ በጎኑ መወጋቱ በጥፊ መመታቱ ምራቅ በተፋቱ ያን ሁሉ ሆኖ ወደ መቃብር መውረዱ ይህንን ሁሉ እየተነጋገሩ በሚሄዱበት ጊዜ ጌታችን መንገድ ላይ ተገናኛቸው ኢማሁስ የምትባል ሰፈር በኢየሩሳሌም በምስራቅ በኩል 15 ኪሎ ሜትር የምትሆን ወደዚያው ጉዞ በሚያደርጉበት ሰዓት ተገናኙ
እና ጌታችን ቀረብ ብሎ አብራቸው ቀረበና አብራቸው ይሄዳል። እነሱ ስለ ጌታችን መከራ ነው እየተነጋገሩ ያሉት። ስለማን ነው? እዚያ ባለቅኔው ሊቁ አንድ ባለቅኔ ምን አለ? ሞተ ዮሴፍ ነገር ወሐዊሁ ለዮሴፍ፣ የዮሴፍን ሞት ወንድሞቹ ለዮሴፍ ነገሩት ይላል። ግብጽ ላይ ወርደው እነሱ ሽጠውት እግዚአብሔር ጠብቆት አልሞተም። ዮሴፍ ግብጽ ሀገር በባዕድ ሀገር ጠብቆ አንግሶታል። ተርበው ከሸጡት በኋላ ከብዙ ዘመን በኋላ ተርበው ወደ ግብጽ እህል ፍለጋ ሲሄዱ ለዓለም እህል እያደለ ያለው ወንድማቸው ነው። እነሱ እኮ ሽጠነዋል አንዱ ገድሎታል ብለው እንደሞተ ነው የቆጠሩት። ለአባቱም ነግረዋል አውሬ በልቶታል ብለው። ከዚያ በኋላ ግብጽ ላይ በሄዱበት ጊዜ ለዓለም እህል የሚያድለው ዮሴፍ ነው። ለዓለም ሁሉ ማለት ነው። እግዚአብሔር አንግሶት በባዕድ ሀገር ማለት ነው። ከዚያ በኋላ እነሱ ሲሄዱ ከየት ነው የመጣችሁት አላቸው። እኔ ፈላሲያን ምድር ይሁዳ ከይሁዳ ምድር የመጣነን እናንተ ሁላችሁም አስሩም ወንድማማቾች ናችሁ። ቢንያምን ተተው ነበርና አዎ ወንድማማቾች ነን። እሱ እኮ አውቋቸዋል። ለማጣራት ነው። ማጣራት የፈለገው የነሱ ወንድምነት እነሱ ወንድሞቹ መሆኑን ተጠራጥሮ አይደለም። የቀረ ታናሽ ወንድሙ የራሄል ልጅ ቢንያም አለና በሞት ይሆን ወይ ሙቶ ይሆን ይኖር ይሆን ያንን ለመጠየቅ ነው። እንደገናም ደግሞ አባቱን ይወደ ነበር ዮሴፍ። አባቱ በህይወት መኖር ለማረጋገጥ ነበር እየጠየቃቸው ያለው። ስለ አባታችሁ ማን ይባላል? ያዕቆብ ነገር በህይወት አለ? አዎ የሚፈልገው በህይወት መኖር ነው። ያዕቆብ አባቱ ማን የጠፋው? ቢንያም ይባል ወንድም አለን አሉት። በህይወት አለ? አዎ አለ። ለምን አልመጣም? አባቱን እየተንከባከበ ነው እሱ። አይኖቹ ደፍርሰዋል። አባቱን 130 ዓመት ሆኖታል በለቅሶ። ሌላ ወንድም የላችሁም ብሎ ሲጠይቃቸው ነበረን ሙቷል አሉት። አያችሁት? ለማን ነው ያሉት? ነበረን አንድ ወንድም 12ኛ ወንድም ነበረን ምን ብሏል? ሞቷል አሉት። አያችሁት? የራሱን ሞት ለራሱ ነገሩት አለ ሊቁ ባለቅኔው እንደዚህ ነው። አሁንም ኢማሁስ መንገደኞችም የክርስቶስን ሞት ለክርስቶስ ያወሩለታል። እንደው ምንድነው የምታወሩት ብሎ ክርስቶስ ጠየቃቸው። ሲጠይቃቸው ምን አሉ? አንተኑ ነግዲ ለኢየሩሳሌም የኢየሩሳሌም በዚህ ሀገር አይደል የምትኖረው አሉት ክርስቶስን። እንግዲህ አነ እንደ ሰሞኑን በኢየሩሳሌም የሆነውን አታውቅም? ደግ የሆነ ነብይ ብለው እንደውም ነብይ የሆነ ደግ የሆነ እንደው በቃሉ ሁሉን ቻይ የሆነ ሁሉን ማድረግ የሚችል ደግ የሆነ የናዝሬቱ ኢየሱስን ሰቅለው መከራ አድርሰው እንደገደሉት አልሰማህምን ብለው የራሱን መከራ ለራሱ ይነግሩ ነበር። ከዚያ በኋላ አውራቸው ያወራ ከሄደ በኋላ ጥበብና ምስጢር እንዲገለጥላቸው አደረገ። በነቢያት ያለውን ሁሉ አታስተውሉም ብሎ ሲነግራቸው ይወለዳል፣ ይወርዳል፣ ይወለዳል፣ ዓለምን ያድናል፣ ይሰቀላል፣ ይሞታል፣ ይነሳል እየተባለ የተነገረውን ሁሉ ሲገልጽላቸው ወደ ልባቸው ተመለሱና ተረዱ ይላል። አይናቸውን ከፈተላቸው ማለትም እንዲያስተውሉ አደረጋቸው ይላል። ማስተዋሉን እግዚአብሔር ያድለን። አሁን እንግዲህ ሁሉ ተቀለለና ሉቃስ ሲጽፍ ምን አለ? ለዚህ ነገር እናንተ ምንድናችሁ? አረ ንገሩኝ እስኪ ሁላችሁም ለዚህ ነገር በሉ እስኪ ሁላችሁም እናንተ ለዚህ ነገር እናንተ ምስክሮች ናችሁ። ለምኑ? አያችሁ ሐቀራኒው ወደ መቃብር ጉዞ ማድረጉን። ወደ መቃብር ከወረደ በኋላ መቃብርን ረግጦ የሞትን ማሰሪያ ቆርጦ ትል በላለው ብሎ አፉን ከፍቶ ሳይበላ አፉን ከፍቶ እንዲቀር አድርጎ ጌታችን ተነስቷል። ክብርና ምስጋና ለስሙ ይሁን። በጊዜው ለነሱ ለሐዋርያት ለሰብዓ አርድእት ለቅዱሳት አንስት ለነቀለዮጳ ለነ ኒቆዲሞስ ምስክር ናቸው አለ። ፍጻሜው ግን ለሁሉም የቤተ ክርስቲያን ልጆች በስሙ ለተጠመቁ ምስክር ነው። አይተናል። በዘመን ሐዋርያት በኋላ ሐዋርያና አበው ከዚያም ሊቃውንት ከሊቃውንት ቅዱሳን ሰማዕታት በአካል ራሳቸውን አሳልፈው እየሰጡ በሰይፍ ላይ እየተረማመዱ ወንጌል እየሰበኩ እሳት እየነደደባቸው ወንጌል እየሰበኩ እነኚህ ሁሉ ለሱ ምስክር ሆነዋል። ከዚያም ሶርሽ ወሬ በኋላም ስንመጣ ደግሞ አባቶቻችን እና አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖት አስቡት ከልጅነታቸው ጀምሮ ለዚህ ነገር ምስክር ናቸው። ምን ናቸው? ለዚህ ነገር ምን ናቸው? ምስክር ናቸው። ለዚህ ነው የምናከብራቸው። በየወሩ በየዓመቱ መታሰቢያቸውን እያደረግን የምናከብረው ለዚህ ነገር ከነሱ በላይ ምስክር ስለሌለ። እኛ በቃል ነው የምንሰብከው፣ እነሱ በተግባር ደግሞ ጌታቸውን ሰብከውታል። ቅዱሳን ከእናት ከአባታቸው ከእናት ከአባት ከተወለዱ በኋላ እኮ የናጡት እንኳን ሳይጠቡ ነው እና አቡነ ገብረ መንፈስ ቅዱስ ምድራዊ መልአክ ይባላሉ። እነ ዮሐንስ ከማይፀን ጀምሮ ምስጋና ጀምሩ። እነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖት ደግሞ ከእናታቸው ማይፀን ደዋመ ወረደ ውስተ ሕጽነሙ ከእናቱ እቅፍ በወረደ ጊዜ
እንደው ሰገደ ለአብ ወልድ መንፈስ ቅዱስ እንዘይብ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ነው። ከዚያም በኋላ በዚያው ነው ያደጉት የእግዚአብሔርን ቃል በመመገብ ያደጉ አባቶቻችን። ከዚያ ወደ ገዳማዊ ሕይወት ሄዱ። መጻሕፍትን መዝሙረ ዳዊትን ሌሎችንም ቅዱሳት መጻሕፍትን ካነበቡ በኋላ መንን የሚለው ሰምተው የመነኑ ማለት ነው። ከግብጽ እስክንድርያ እስከ ምድረ ከብድ ኢትዮጵያ ድረስ ነብሩንም አንበሳውንም እየገዙ አባቶቻችን በተሰጣቸው ጸጋ ለክርስቶስ ምስክር ሆነው እድሜ ልካቸውን ይኖሩ። የአባቶቻችን ረድኤታቸው በረከታቸው ይደርብን። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።